አፌን ሞት ሞት አለኝ እንዲል ያማራ ገበሬ ትራምፕ አፋቸውን ሐሞት የመረራቸው መስለው ተከስተዋል። እንዳነር ተነፍተው በአደባባይ ብቅ ብለው ያንባረቁበትን አቋማቸውን 72 ሰዓት ባልሞላ ጊዜ ውስጥ ሽራው ለኢራን እጅ ሰጠዋል። ኢራናውያን ትራምፕ አፈገፈጉ እያሉ ነው። ኢራን ከመሸ ድሏን አውጃ ትራምፕ አፈግፍገዋል ማለቷ አሜሪካን ቤተ መንግስት ክፉኛ አስቆጣ ሆኗል። እስራኤልና አሜሪካ በኢራን ላይ የከፈቱት አውዳሚ ጦርነት ወደ አራተኛ ሳምንቱ እየገባ ነው። ከፍተኛ እልቂትና የንብረት ውድመት እያስተናገደ ያለው ይህ ጦርነት የዓለምን ኢኮኖሚ ጭምር በከፍተኛ ሁኔታ እያቃወሰ ነው። አሁን ደግሞ ወደ ለየለት ፍጅት የሚያደርስ አዲስ ምዕራፍ ውስጥ ሊገባ እየተንደረደረ ነው። ዛሬው ዕለት ኢራን ግዙፉን የእስራኤል ኒውክሌር ጣቢያ ዳግም በሃይፐርሶኒክ ሚሳኤል አደባይተዋለች። ጥቃቱን የታናሁን እንደ አራስ ነብር ያስቆጣ ሆኗል። በዚህ አልበቃት ኢራን አይነኬውን ኤፍ-15 የአሜሪካ ጀት ዳግም አየር ላይ እንዳለ አንድደዋለች። ውድ የአንድ አፍታ ሚዲያ ቤተሰቦች ኢራን ድሏን አውጃለች። የትራምፕ ማፈግፈግም በገሃድ እየታየ ነው። ዛሬ በኢራን በኩል ሁለት አሰቃቂና አደገኛ ጥቃቶች የተፈጸሙ ሲሆን የእስራኤል የኒውክሌር ጣቢያ በቀናት ልዩነት ለሁለተኛ ጊዜ መምታት ትልቅ አርዕስት ሆኗል። ኢራን የእስራኤልን የኒውክሌር ጣቢያ በሆነው ዲሞና የፈጸመችውን ጥቃት ተንተርሰን አንድ አስደናቂ ግለሰብን እናስተዋውቃቸዋለን። ይህ ግለሰብ የዋዝ አይደለም። አንድ ሰው ይሁን እንጂ የሀያላኗን እስራኤል ገበና አደባባይ ያሰጣ ግለሰብ ነው። ይህ ሰው እስራኤል በሚስጥር ኒውክሌር እያብላላች እንደሆነ ለመጀመሪያ ጊዜ ለዓለም ያሳወቀ ነው። ስለ ግለሰቡ በዝርዝር እነግራችኋለን። ቪዲዮን ላይክና ሼር በማድረግ አብራችሁን ቆዩ። ዋሽንግተን የኢራን መሪዎችን በድንገት በመግደል ስርዓቱን ማፍረስ ይቻላል የሚል የተሳሳተ ግምት ይዛ ነው ኢራን ላይ ጦርነቱን ያወጀችው። የኢራን ከፍተኛ ባለስልጣናት ከተገደሉ በስርዓቱ ውስጥ ሁከት ይፈጠራል፣ ስልጣን ሽኩቻ ይነሳል፣ እንዲሁም አንዳንድ የፖለቲካ ሰዎች ወደ አሜሪካ ጎራ ይሳባሉ ተብሎ ተገምቶ ነበር። አሜሪካ ይህንን ስልት ተቋሞቻቸው ባልጠነከሩና በአንድ መሪ ላይ ብቻ በተንጠለጠሉ ሀገራት ላይ ስትጠቀምበት ቆይታለች። ነገር ግን ጦርነቱ ከጀምሩ እንዳሳየው ኢራን የምትሰራው ከዚህ በተለየ የፖለቲካ መንገድ መሆኑ ነው። የኢራን የፖለቲካና የወታደራዊ መዋቅሮች ከመፈራረስ ይልቅ በሚያስገርም ፍጥነት እንደገና ተደራጁ። በኢራን ከፍተኛ አመራሮች ላይ በቅንጅት በተሰነዘረው ጥቃት ሳቢያ መጀመሪያ ላይ ድንጋጤ ቢፈጠርም መንግስታዊ አፓራተሱ ግን ስራውን ቀጥሏል። አመራርን ማስወገድ በቀጥታ ወደ ስርዓት መፈራረስ ያመራል የሚለው ግምት የኢራንን ስርዓት ቁልፍ ባህሪን የዘነጋ ነው። እሱም የኢራን ተቋማት ጥልቀትና ውስብስብነት ጉዳይ ነው። ስልጣን በአንድ ጠባብ ክበብ ውስጥ ብቻ በሚከማችባቸው ግለሰባዊ አምባገነን ስርዓቶች በተለየም የኢራን የፖለቲካ ስርዓት ከማዕከላዊ የውሳኔ ሰጪ አካላት እስከ ክፍለ ሀገርና የአካባቢ አስተዳደር መዋቅሮች ድረስ በሚዘረጉ የተቆራኙ ተቋማት ውስጥ የሚሰራ ነው። ይህ የተሳሰረ መዋቅር ድንገት መውደቅ እንዳይከሰት ያደርጋል። ይህን ነው ብዙ የውጭ ታዛቢዎች መገመት ያልቻሉት። በእንዲህ መልኩ ባለ ስሁት ስሌት የተዘፈቁት ትራምፕ የኢራንን ምት መቋቋም አልቻሉም። ዛሬ የተፈጸሙት ሁለት ጥቃቶችም ማሳያ ናቸው። አንደኛው ጥቃት በእስራኤል የኒውክሌር ጣቢያ ላይ የተፈጸመ ነው። በደቡብ እስራኤል በዲሞና ከተማ በሚገኘው የኒውክሌር ተቋም ኢራን የሚሳኤል ጥቃት ሰንዝራለች። የእስራኤል የአምቡላንስ አገልግሎት በዲሞና በተፈጸመው ጥቃት 40 ሰዎች ሕክምና እያገኙ መሆኑን ገልጿል። ከነዚህ መካከል 37ቱ ቀላል ጉዳት የደረሰባቸው ሲሆን የ10 ዓመት ልጅ በአስጊ ሁኔታ ላይ የሚገኝ ነው ብሏል። በቅርብ ርቀት በምትገኘው አራድ ከተማ በተፈጸመ ሌላ ጥቃት 68 ሰዎች ሕክምና እየተደረገላቸው መሆኑን ገልጿል። ከነዚህም ውስጥ 47ቱ ቀላል ጉዳት የደረሰባቸው ሲሆን 10ሩ ደግሞ አስጊ ሁኔታ ላይ ይገኛሉ ሲል አሳውቋል። ይህ በጣም ከባድ ሁኔታ ነው ሲል የአስቸኳይ የሕክምና ባለሙያው ያኪር ታልካር በአራድ ስለተፈጸመው ጥቃት ገልጸዋል። ብዙዎች ቆስለዋል፣ የተለያየ ጉዳት የደረሰባቸውም አሉ ብለዋል። የእስራኤል ባለስልጣናት ሚሳኤሎቹ በአየር መከላከያ ስርዓቶች እንዴት ሊያመልጡ እንዳልቻሉ እየመረመሩ ነው። በዲሞናም ሆነ በአራድ ጥቃቶች ለማስቆም ያልቻሉ የሚሳኤል መከላከያዎች ተተኩሰዋል።
በዚህም በመቶዎች ኪሎግራም በሚመዝኑ 2 የባሊስቲክ ሚሳኤሎች 2 ቀጥተኛ ድብደባዎች ደርሷል ሲሉ የእስራኤል የእሳት አደጋ ተከላካዮች ተናግረዋል። በኔጌቭ በረሃ ውስጥ የሚገኘው የሺሞን ፔሬዝ ኔጌቭ የኒውክሌር ምርምር ማዕከል ዲሞና ሪአክተር በመባል ይታወቃል። የእስራኤልን ይፋ ያልተደረገ የኒውክሌር ጦር መሳሪያ እንደያዘ መታመን ከጀመረ ዓመታት ተቆጥረዋል። በይፋ የሚነገረው ጣቢያው በምርምር ላይ ብቻ ያተኮረ እንደሆነ ነው። ላለፉት 6 አስርት ዓመታት ያህል በስልጣን ላይ የነበረው መንግስት በጉዳዩ ዙሪያ አሻሚ አቋም ቢይዝም እስራኤል የኒውክሌር ቦምብ መስራቷ የአደባባይ ሚስጥር ሆኖ ቆይቷል። ይህም ማለት እስራኤልን በመካከለኛው ምስራቅ ብቸኛዋ የኒውክሌር መሳሪያ ባለቤት ያደርጋታል ማለት ነው። ስለዚህ አካባቢው ኢላማ መደረጉ በእስራኤል በኩል በከፍተኛ ትኩረት እንዲታይ ያደርገዋል። እስራኤልም ሆነች አሜሪካ የጦርነቱ ዋነኛ ዓላማ የኢራንን የኒውክሌር ቦምብ የማልማት እቅድ ማስቀረት መሆኑን አስቀምጠዋል። እስራኤል የኒውክሌር ጦር መሳሪያ አላት የሚባለውን አታረጋግጥም ወይም አትክድም። ሆኖም ዓለም እስራኤል የኒውክሌር ጦር መሳሪያ እንዳላት በሰፊው ያምናል። ለዚህም ምክንያቱ አንድ ሰው ነው። ግለሰቡ ከ4 አስርታት በፊት እስራኤል በድብቅ ስታከናውነው የነበረውን ኒውክሌር የጦር መሳሪያ ግንባታ ለዓለም አጋልጧል። ግለሰቡ ይህንን ሲያደርግ ያለ መስዋዕትነት አይደለም፣ ለ2 አስርታት በእስር ማቋል። ወቅቱ መስከረም 25 ቀን 1979 ዓ.ም የብሪታንያው ዘ ሰንዴይ ታይምስ ጋዜጣ የእስራኤል ኒውክሌር የጦር መሳሪያ ሚስጥር ሲጋለጥ በሚል ርዕስ በርካቶችን ያስደመመ አንድ ዘገባ አተመ። የዚህ ዘገባ ምንጭ እስራኤላዊው የኒውክሌር ቴክኒሻን ሞርዴካይ ቫኑን ነው። ሞርዴካይ በርካቶች ይጠራጠሩ የነበረውን የእስራኤልን የኒውክሌር አቅም ከማረጋገጥ በተጨማሪም የሀገሪቱ የኒውክሌር የጦር መሳሪያ መርሃ ግብር ከታሰበው በላይ ግዙፍና የላቀ መሆኑን አሳየ። ቴክኒሻኑ ከኢየሩሳሌም 150 ኪሎ ሜትር ርቀት ላይ በሚገኘው በኔጌቭ በረሃ ላይ በተቋቋመው በርካታ ደረጃ ሚስጥራዊ በሆነ የዲሞና የኒውክሌር የምርምር ማዕከል ውስጥ ሰርቷል። ጋዜጣው እስራኤል በዓለም ላይ 6ኛዋ የኒውክሌር ኃይል ባለቤት ሆናለች አለ። እንዲሁም እስከ 200 የሚደርሱ የአቶሚክ የጦር ማስተኮሻ እንዳላትም ዘገበ። ውጥረትና በከፍተኛ ድካም ውስጥ ነበር። አብዛኞቹ እንዲህ አይነት ትልቅ ዘገባ ሰርተው አያውቁም ሲል የጋዜጣው የምርምር ዘጋቢ ፒተር ሁናም የነበረውን ሁኔታ ለቢቢሲ ገልጿል። ዘ ሰንዴይ ታይምስ ዘገባውን መስከረም 25 ቀን 1979 ዓ.ም ባተመበት በዛቸው ዕለት እስራኤላዊው የመረጃ ምንጭ ደብዛው ጠፋ። የሰንዴይ ታይምስ ጋዜጠኛ ፒተር የኒውክሌር ቴክኒሻኑን ያገኘው ከዚያ ቀደም ብሎ በነሐሴ ወር ላይ ነበር። የተገናኙትም በአውስትራሊያዋ ከተማ ሲድኒ ነው። ፒተር ሞርዴካይን ሲያየው አካላዊ ገጽታውም ሆነ ሁኔታው እንዳስገረመው አይደብቅም። ሞርዴካይን በአካል ሳየው አጭር፣ በጣም ትንሽ፣ ራሰ በራ፣ በራስ መተማመን የሌለውና አልባሌ ልብስ የለበሰ ግለሰብ ነበር። በፍጹም የኒውክሌር ሳይንቲስትነት የተላበሰ ገጽታ አልነበረውም ይላል ጋዜጠኛው። ቴክኒሻኑ በዲሞና ስላየው ነገር ለዓለም ይፋ ለማድረግ በተነሳበት ውሳኔው ጸንቶም ዝርዝር መረጃዎችን አጋራ። እስራኤል በፍልስጤማውያን ላይ የምታደርሰውን በደል እንዲሁም የኒውክሌር የጦር መሳሪያ መገንባቷ ተስፋ ያስቆረጠው ሞርዴካይ ስራውን ለመልቀቅ የወሰነው ከዚያ ቀደም ብሎ በነበረው ዓመት ነው። ቀጣዩ እቅዱም ሻንጣውን ይዞ ወደ ኢጃ መዞር ነበር። ሆኖም ስራውን ከመልቀቁ በፊት ወደ ኒውክሌር ጣቢያው አምርቶ በሁለት ጥቅል ፊልሞች ፎቶዎችን አነሳ። ይህም ብቻ አይደለም። ለኒውክሌር ጦር መሳሪያ ግንባታ የሚውሉ ራዲዮ አክቲቭ ቁሶችን ለማውጣት የሚያገለግሉ መሳሪያ እንዲሁም የኒውክሌር ቦምብ የላብራቶሪ ሞዴልን ወሰደ። ካሜራ እንዴት ደብቆ እንዳስገባ ተመልሶ ወጦ ፊልሞችን በካልሲ ውስጥ እንደሸጉጣቸው እንዲሁም ፎቶዎችን በድብቅ በሌሊት እንዲሁም በጠዋት እንዳነሳ አስገራሚ ታሪክ ነገረኝ ይላል ጋዜጠኛው። የሰንዴይ ታይምስ አዘጋጆች የሞርዴካይን ታሪክ ለማጣራት ወደ ለንደን እንዲመጣ ጠየቁ። ፍራቻ ቢያድርበትም ወደ ዩናይትድ ኪንግደም ለመብረር ተስማማ። ጋዜጣውም ከለንደን ውጭ በሚገኝ ደበቅ ባለ ሆቴል አሳረፈው። ሆኖም እረፍት አልባነት የተሳነው ቴክኒሻኑ ለንደን መጣና በአንድ ሆቴል አረፈ። በዚህም ወቅት ነው ሁኔታዎች ግልብጥብጣቸው የወጣው። በጎዳናዎች ላይ ሲዘዋወር አንዲት ሴትን አገኘ። የተወሰነ ጊዜ አይቷት ስለነበር
አብሯት ሲኒማ ሄደ። እናም ይችን ሴት ማንነቷን ታውቃለህ? እውነተኛ ናት ሲል መጠየቁን ፒተር ያወሳል። የሞርዴካይ የለንደን ቆይታ በከፍተኛ ሁኔታ ያሳሰበው የነበረው ጋዜጠኛው በየጊዜው እየደወለ ይጠይቀው ነበር። ፒተር ከሞርዴካይ ጋር የነበረውን የመጨረሻ ንግግር ያስታውሳል። ወደ ሰሜን እንግሊዝ ለጥቂት ቀናት እሄዳለሁ፣ ምንም አልሆንም አለኝ። እኔም ምንም ነገር ብታደርግ ደህንነትን እንዳውቅ በቀን 2 ጊዜ ደውልልኝ አልኩት ይላል። ሆኖም ከአንድ ወር በኋላ የእስራኤል መንግስት ሞርዴካይ እንደታሰረ አስታወቀ። ለንደን ላይ በተዋወቃት ሴት ነበር ወጥመድ ውስጥ የገባው። ራሱንም አስተው በጀልባ ነበር ወደ እስራኤል በድብቅ ያጓጓዙት። ሞርዴካይ ወደ እስር ቤት እየሄደ ሳለ እንዴት ከለንደን ተጠልፎ እንደተወሰደ አንዳንድ ዝርዝሮችን በእጁ መዳፍ ላይ አሰፈረ። ሲጠብቁት ለነበሩ ጋዜጠኞችም በመኪናው መስኮት በኩል መዳፉን ከፍ አድርጎ አሳየ። ሞርዴካይ ሊያዝ የበቃው ለንደን ላይ ቱሪስት መስላ በቀረበችው ግለሰብ ነበር። በአሜሪካ የተወለደችው ቸርሊ ፔንቶቭ ቱሪስት ሳትሆን የሞሳድ ወኪል ነበረች። ግለሰቧ ሞርዴካይን አታላ አብሯት ወደ ሮም እንዲመጣ መስከረም 20 ቀን 1979 ጋበዘችው። ሮም ከሄደ በኋላ ታፍኖ እንዲደነዝዝ ተደረገ። ከዚያም በኋላ ነው ወደ እስራኤል የተወሰደው። ሞርዴካይ መጋቢት 1981 በሀገር ክህደትና በስለላ ወንጀል 18 ዓመታት ተፈረደበት። ከግማሽ በላይ የሚሆነውን ጊዜም ብቻውን እንዲታሰር ተደርጓል። እየተከናወነ ያለውን ነገር ለዓለም ማሳወቅ ነው የፈለኩት። ይህ የሀገር ክህደት አይደለም። የእስራኤል ፖሊሲ ባይፈቅደውም ዓለምን አሳውቅ ያለው ሲል ሞርዴካይ ከእስር ቤት ሆኖ በተቀረጸ ቃለ ምልልስ ተናግሯል። ሞርዴካይ ሚያዝያ 13 ቀን 1996 ዓ.ም ከእስር ቢፈታም ከእስራኤል እንዲወጣ አልተፈቀደለትም። ነገር ግን የኒውዮርክ ሳይንቲስቱ ሞርዴካይ ከእስር የተለቀቀበትን የይቅርታ ሁኔታን በመተላለፉ በተደጋጋሚ ለእስር ተዳርጓል። በ2001 ከመታሰሩ በፊትም ባሰራችሁኝ 18 ዓመታት ውስጥ ምንም አላገኛችሁብኝም፣ በ3 ወር ምንም አታገኙም፣ እስራኤል ሆይ እፈሪ በማለት ሲጮህ ተሰምቷል። የእስራኤልን የኒውክሌር አቅም በተመለከተ ቴክኒሻኑ እስኪያጋልጥ ድረስ የቅርብ አጋሮቿ እንኳን ብዙም የሚያውቁት ጉዳይ አልነበረም። እስራኤል የኒውክሌር መርሃ ግብሯን የጀመረችው በአውሮፓውያኑ 1948 እንደ ሀገር በተመሰረተችበት ማግስት ወዲያውኑ መሆኑ ይታሰባል። በጠላቶቿ እንደተከበቡ ያመኑት የእስራኤሉ የመጀመሪያው ጠቅላይ ሚኒስትር ዴቪድ ቤን ጉሪዮን የኒውክሌር መከላከያ መገንባትን ከፍተኛ ቦታ ሰጡት። ነገር ግን ግጭት በማያጣው ቀጠና የኒውክሌር መሳሪያዎችን በማምረት ወዳጆቻቸውን ማበሳጨት አልፈለጉም። እስራኤል የኒውክሌር ጦር መሳሪያዎችን ለማምረት የሚያስችላትን የዲሞና ኒውክሌር ማብለያ ጣቢያን ለመገንባት ከፈረንሳይ ጋር በአውሮፓውያኑ 1960 ሚስጥራዊ ስምምነት ላይ ደረሰች። ለዓመታት ያህል ይህ ጣቢያ የጨርቃ ጨርቅ ፋብሪካ እንደሆነ እስራኤል ስትናገር ቆይታለች። የአሜሪካ ባለሙያዎች ስፍራውን በ1960ዎቹ በተደጋጋሚ ጎብኝተው ነበር። ሆኖም ጣቢያው የነበረበት ከመሬት በታች ያለውን ግንባታ አልተረዱትም። እስራኤል በአሁኑ ወቅት ወደ 90 የሚጠጉ የኒውክሌር አረሮች እንዳሏት ይገምታል ሲል የጦር መሳሪያ ቁጥጥርን የሚከታተለው ሴንተር ፎር አርምስ ኮንትሮል ኤንድ ፕሮሊፈሬሽን አስታውቋል። ሆኖም እስራኤል በኒውክሌር አቅሟ ዙሪያ ግልጽ ያለ መረጃ አትሰጥም። ከዚህ ቀደም የሀገሪቱ መሪዎች እስራኤል የኒውክሌር ጦር መሳሪያዎችን በመካከለኛው ምስራቅ ለማስተዋወቅ የመጀመሪያው ሀገር አትሆንም ሲሉ በተደጋጋሚ ሲደመጡ ይሰማሉ።